በደንብ አድርጋ ደበደበችው። አጋቹ ሆስፒታል ገባ። ቲና እጅጉን ደነገጠች። ማነው እንደዚህ ያሰቃየህ ብላ ስትለው ምን አባሻ ቅልሻለሁኝ? ማንነው አንቺ ከኋላዬ አስከትለሽ የመጣሽው? ትሰሚኛለሽ? መቼም ቢሆን ይቅርታ አላድርግልሽም። ከዚህ ደግሞ እወጣለሁኝ እና ያ ሰውዬስ የት ነው ያለው? እባክህን ንገረኝ ብላ ስትለው ሰውየውን ገድየዋለሁ። ምን? ይሄ እኮ አልነበረም ስምምነታችን ብሎ አላት ብላ ስትለው እኔ ምን አገባኝ? ትሰሚኛለሽ? አንቺ ጅሬሽን አስከትለሽ መንጣት የለብሽም ነበር። ነገርኩ እኮ ዳኒ የኔ ፍቅረኛ እንጂ የሌላ ሰው አይደለም ብዬ አላስረዳሁህም እንዴ? ቆይ ምንድን ነው የምትለው? እሱ አይመለከተኝም። ነገር ግን አሁን አንድና አንድ መገንዘብ ያለብሽ ነገር ቢኖር እኔ ከዚህ ከሆስፒታል እንደወጣሁኝ መጀመሪያ የምበቀለው አንቺንና አንቺን ብቻ ነው። አባባ የምትይው ሰውዬ ደግሞ ከዚህ በኋላ በህይወት አይኖርም፣ ገድየዋለሁኝ ብሎ አላት። በጣም ደነገጠች። ምን አለች? እና ታዲያ እቅድና ፕላኔ እኮ ተበላሸብኝ። ምን እያልክ ነው? አልገባኝም ብላለችው። ነገርኩሽ፣ ገባሽም አልገባሽም እኔ ምንም አይመለከተኝም። ነገር ግን ከዚህ በኋላ በፍጹም አባባን አታገኘውም አለች ቲና እያለቀሰች ወደ እነ ትሁት ጋር መጣች። እነ ትሁት በጣም ደነገጠች። ምን ተፈጠረ ቲና ብላ ስትላት አባዬ ሞቷል። ምን? እኛ የማናውቀው አባዬ ሞተ እንዴ? አልገባኝም። ቆይ ላንቺስ ማነው የነገረሽ? እንዴት ሰማሽ? ምን ለውጥ አለው? እኔ ሰማሁት፣ ሌላ ሰው ሰማው። ምን ለውጥ አለው? እስኪ ንገሩን። እኔ ከሰማሁበት ብሰማ አባዬ መሞቱ አይደል እንዴ የሚያሳስባችሁ? አይ ትሰምኛለሽ፣ የኔ አባት አይሞትም እና ደግሞ አንቺን ባታሟረችበት ጥሩ ነው ብሎ ሲላት አላመናችሁኝም አይደል? በቃ ጥሩ፣ እንደዛ ከሆነ እኔ አረጋግጥላችኋለሁኝ አለች። ወይ ጉድ ቲና፣ ኧረ ተረጋጊ ብሎ ካሌብ በጥፊ መታት ቲናን። ከዛ አንተ ተረጋጋ እንዴ አሁንማ አበዛኸው እኮ ብላ ወደ ውጭ ዛው ሄደች። አታያትም እንዴ አባቴ ላይ እንደዚህ እያሟረተችበት? ምን ማለት ፈልገሽ ነው? ተውት፣ ነገርኩህ፣ አባዬን እኔ ያስመልጨዋለሁ። አባዬ በፍጹም አልሞተም። ምን? አዎ። እንዴት ነው ታዲያ እኔ ይሄንን ነገር የማላውቀው? አየክ፣ አንተ ብታውቅ ነገሮችን በሙሉ ታበላሽብኛለህ። ነገር ግን እኔ ገንዘብ የጠየቅኩህ ለዛ ነበረ እና ብትረጋጋ ይሻልሃል። ወይኔ ተውት አለና በጣም ተነፈሰ። በጣም አመሰግናለሁ፣ ምክንያቱም አንቺ ያደረግሽልኝን ነገር ማንም አድርጎት አያውቅም። እኔ እኮ ላንተ ብዬ ይመስልሃል? እና እኔ ለአባዬ ብዬ ነው ያደረግኩት። አባዬ በጣም ጥሩና መልካም ነው። ስለዚህ ለሱ ብዬ እንጂ ላንተ ብዬ አይደለም ብላ አለችው። ሰላም ሰላም! ውድና የተከበራችሁ የስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዛሬ ካሌብ እንግዲህ በጣም ወንድ ወጥቶት ቲናን በጥፊ ለቀለቃት። ዳኒ ግራ ገብቶት አባዬ ሙቷል ብሎ ለትሁት ሲነግራት ትሁት ደግሞ ከት ብላ ሳቀችበት። ወይ ጉድ! አንቺ ላይ በቃ አይሰለችሽም? ምን እያልሽ ነው? አይ ዳኒ ደግሞ ሌላ ውሸት ይዛችሁ መጣችሁ። አባዬ በፍጹም በቀላሉ የሚሞት ሰው አይደለም። ነገርኩሽ እኮ አይገባሽም? እና ታዲያ አንተ ገለሁ ከሆነ ንገረኝ፣ ካልሆነ ግን አባዬ ሞተ ብላችሁ እዚህ መታችሁ ስትነፈርቁ አታፍሩም እንዴ? አባዬ እንደናንተ ክፉ አይደለም፣ መልካምና ጠንካራ አባት ስለሆነ ይመጣል፣ እጠብቀዋለሁ ብላለች። ዳኒ ግራ ገባው። ቆይች ልጅ የምታውቀው ነገር አለ ወይስ ደግሞ አይኔ ነው ብሎ ከቲና ጋር ወሩ። ቲና ባክህ እነሱ አስከሬኑን አሊያ ደግሞ የሆነ ሰው የተቀበረ ሰው ማሳየት አለብን። ለምን? ፎቶ አድርገን ነው እዛ እንዲያምኑን፣ ካልሆነ ግን ሊያምኑን አይችሉም። የእውነት የቲና ክፋት እጅጉን የራቀ ነው። ጭራሽ ብላ የሰውን ፎቶ የአባየን ፎቶ አሳጥባ ሰው መቃብር ላይ አድርጋ እንደ ሞተ ልታስመስል ነው። ከዛ ሀብትና ንብረቱን ልትወርስ ትፈልጋለች። ዳኒ ተረጋጊ፣ እኔ ይሄ ነገር ምንም አላማረኝም። ባለፈውም አባዬ ምንም አያውቅም እያል ብዙ ነገር ስናደርግ ግን መጣ። በአሁኑ ግን አይመጣም፣ እመነኝ። ኧረ እባክሽ ለምንድን ነው የማይመጣው? ቲና አንቺን በፍጹም አላምንሽም።
ነገርኩ። ይሄንንም ፎርጅጁን የሰራው ሰውዬ በጣም ታማኝ ነው ብያለሁ ዳኒ። ሁሌ ለምንድን ነው የምትልፈሰፈሰው? ነገሮችንስ ለምንድን ነው የምታበላሽብኝ? ብላ ስትል እኔ ነኝ ያበላሽሁብሽ ቲና? አንቺ ራስሽ ነሽ እንጂ እኔን ሳታማክሪ ብዙ ነገሮችን እያበላሸሽ። እኔ በፍጹም ያንቺን ነገር አበላሽቼብሽ አላቅም፣ እንደውም አሳምሬልሽ እንጂ ብሎ አለ። አባባና ዳኒ ተገናኙ።